የሆርሙዝ ወሽመጥ እግዚአብሔር በኢራን እጅ ያስቀመጠው በረከት ነው፣ ከኒውክሌር ቦምብ ይልቅ ለእኛ ይበልጣል ሲሉ የኢራን ከፍተኛ ሕግ አውጪ አሜሪካን ያስደነገጠ መግለጫን ሰጥተዋል። አሜሪካ ወሽመጡን ሙሉ በሙሉ ተቆጣጠርን ብትልም ቴህራን ግን ቅድመ ሁኔታችን ካልተሟላ በሩ ዝግ ነው ስትል ቁልፏን በእጇ አድርጋለች። በዚህ መሃል በትራምፕ ቁጣና በባህር ላይ ጥቃት የቀጠናው እሳት እየባሰ ሲሄድ፣ በሌላ በኩል ደግሞ የዓለም ጤና ድርጅት መቆጣጠር አቅቶናል ያለውን ገዳይ ወረርሽኝ ይፋ አድርጓል። ሰላም ጤና ስጥልን ውድ የቻናላችን ተከታዮች እንደምን ቆይታችኋል? ቪዲዮን ላይክ በማድረግ ጀምሮት ወደ መረጃዎቹ አልፋለሁ። በቅድሚያም የኢራንና አሜሪካ የተበላሸው የሰላም ስምምነት ወደ መጀመሪያው መረጃ አልፋለሁ። በቴህራንና በዋሽንግተን መካከል ተደርሶ የነበረውን ጊዜያዊ የሰላም ስምምነት እንደገና ለመመለስ ወይም ተግባራዊ ለማድረግ የተጀመረ ምንም አይነት የመልሶ ማስጀመር ሂደት የለም ሲሉ የኢራን ከፍተኛ ባለስልጣን ለሮይተርስ ገልጸዋል። እንደ ባለስልጣኑ ገለጻ ባለፈው ሰኔ ወር ላይ በሁሉም ግንባሮች ወታደራዊ እንቅስቃሴዎች እንዲቆሙ ተደርሶ የነበረው ስምምነት ከተፈረመ ከሳምንታት በኋላ በሁለቱም ወገኖች ጥሰት ምክንያት ከንቱ ሆኖ ቀርቷል። ትራምፕ ስምምነቱ እንዳበቃ ሲናገሩ የኢራን የውጭ ጉዳይ ሚኒስትር ደግሞ ታግዷል ብለዋል። አሜሪካ ኢራን የሆርሙዝ ወሽመጥን አልከፈተችም ስትል፣ ቴህራን በበኩሏ አሜሪካ በወደቦች ላይ የጣለችውን እገዳ ሳታነሳና የታገደ ሀብቴን ሳትለቅ ምን አረጋለሁ በማለት ጣቷን ወደ ዋሽንግተን ቀስራለች። እንግዲህ አስቡት፣ አንዳቸው አንተ ጀምር አንቺ ጀምሪ ሲባባሉ የሰላም በሩ ከርቸሌ ተመቶ ቀርቷል። ማክሰኞ ዕለት በመርከቦች ላይ የተፈጸመ አዲስ ጥቃት ተከትሎ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ አሜሪካ በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር አላት፣ ኢራን ልታደርግ የምትችለው ምንም ነገር የለም ሲሉ ቁጣቸውን ገልጸዋል። ነገር ግን ከካሜራ ጀርባ በአሸማጋዮች በኩል የሚደረገው ጥረት ምንም አይነት መሻሻል እንዳላሳየ የቴህራን ምንጮች ያረጋገጡት እውነት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቁልፉ በእጃችን ነው ይላሉ፣ ቴህራን ደግሞ በሩን ዘግተነዋል ትላለች። አድማጭን በግርምት የሚይዝ የፖለቲካ ድራማው ቀጥሏል። ክቡራን አድማጮች፣ ትራምፕ ሆርሙዝን ተቆጣጠርን እያሉ ባሉበት ቅጽበት የኢራን ፓርላማ አባል የሰጡት አዲስ ምላሽ ግን የዓለምን ነዳጅ ገበያ እጥፍ ድርብ ፍርሃት ውስጥ ጥሎታል። የሆርሙዝ ወሽመጥ ከኒውክሌር ቦምብ ይበልጣል ሲሉ ምን ማለታቸው ይሆን? መረጃውን ወደ እናንተ ላድርስ። የሆርሙዝ ወሽመጥ ሚስጥራዊ ቁልፍና የባህር ላይ ጥቃቶቹ ወደ ሁለተኛው መረጃችን ስናልፍ፣ ክቡራን አድማጮች፣ የኢራን የፋርስ ባህረ ሰላጤ ወሽመጥ ባለስልጣናት የአሜሪካ መግለጫ አስተባብለው የሆርሙዝ ወሽመጥ ተዘግቷል፣ የኢራን ቅድመ ሁኔታዎች ተቀባይነት እስኪያገኝ ድረስ አይከፈትም ብለዋል። ጉዳዩን ይበልጥ ያጋጋለው ደግሞ የኢራን ፓርላማ የፕሬዝዳንት ቦርድ አባል አሊሬዛ ሳላሚ የሰጡት አስተያየት ነው። አሊሬዛ ሳላሚ እንደተናገሩት የሆርሙዝ ወሽመጥ እግዚአብሔር በኢራን እጅ ያስቀመጠው በረከት ነው። ይህ ወሽመጥ ከኒውክሌር ቦምብ ይልቅ ለእኛ የበለጠ ዋጋ አለው ብለዋል። ጨምሮ በዚህ ወሽመጥ አማካኝነት የካሳ ጥያቄዎቻችንና የቅጣት እርምጃዎችን ማስፈጸም እንችላለን ሲሉ አውጀዋል። አያቸው አይደል? ኒውክሌር የለንም፣ ግን ከኒውክሌር የሚበስ የነዳጅ ቁልፍ እጃችን ላይ አለነው ነገሩ። በሌላ በኩል የአሜሪካ የኢነርጂ ሚኒስትር ክራይስ ራይት እንደተናገሩት አንዳንድ መርከቦች በወሽመጡ በኩል በድብቅ እየተንቀሳቀሱ ይገኛሉ። ነገር ግን ውጥረቱ ወደ ቀይ ባህርም ተስፋፍቶ በባብኤል ማንዴብ በኩል በየመኑቲዎች የጭነት መርከብ ላይ በተፈጸመ ጥቃት 3 የፓኪስታን ዜጎች ሕይወታቸው ማለፍና አንዱ መቁሰሉን የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር አረጋግጠዋል። ዲፕሎማሲው በጠረጴዛ ላይ ሳይሆን በባህር ላይ በጥይት እየተጻፈ ይመስላል። በመካከለኛው ምስራቅ የጦርነት የነዳጅ እገዳ እሳት እያለከለከ ባለበት በዚህ ሰዓት ሌላ ከባድና አስደንጋጭ የዓለም ስጋት ከአፍሪካ አህጉር ብቅ ብሏል። የዓለም ጤና ድርጅት ቫይረሱ ቀድሞናል፣ መቆጣጠር አልቻልንም ያለው ገዳይ ወረርሽኝ ምንድን ነው? ቀጣዩ መረጃችን በዚህ ጉዳይ ነው። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው አስፈሪው የኢቦላ ወረርሽኝ። ወደ መጨረሻው እጅግ አሳሳቢ ወደ ሆነው የጤና መረጃችን ስንሸጋገር በዲሞክራቲክ ሪፐብሊክ ኮንጎ የተነሳው የኢቦላ ወረርሽኝ ከዚህ ቀደም ባልታየ መጠን እጅግ የከፋ ወረርሽኝ ለመሆን መቃረቡን የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አድሃኖም አስጠንቅቀዋል። ዶክተር ቴድሮስ አድሃኖም እንደገለጹት የዘንድሮ ስርጭት ከዚህ ቀደም በፈረንሳይኛ ቆጠራ ከ2014 እስከ 2016 በነበረው ወረርሽኝ 11000 ሰዎች ያለቁበትን አስከፊ ታሪክ የሚያልፍበት ደረጃ ላይ ይገኛል።
በያዝነው ዓመት ግንቦት ወር ላይ በይፋ የታወጀው ይህ ወረርሽኝ እስካሁን ቢያንስ 2000 ሰዎች ለህልፈት የዳረገም ሲሆን ከ4300 በላይ ሰዎች በቫይረሱ ተይዘዋል። የዓለም ጤና ድርጅት የአፍሪካ ኃላፊ ዶክተር መሐመድ ጃባኒ ከቦታው በሰጡት መግለጫ ቫይረሱን እያሳደድ ነው፣ ቫይረሱ ግን ቀድሞናል ሲሉ አሳዛኙን እውነት ተናግረዋል። እንደ ጥናቶች ገለጻ ቫይረሱ ገና በጥር ወር ላይ መሰራጨት የጀመረ ቢሆንም በስህተት ወባ ወይም ታይፎይድ ነው ተብሎ በመታሰቡ ምክንያት ሳይታወቅ ተስፋፍቷል። አሁን ላይ የተሰራጨ የሚገኘው ቡሩንዲ ቡግዩ የተባለው የኢቦላ ዝርያ ሲሆን እስካሁን የታወቀ ክትባት ወይም ማገገሚያ መድኃኒት የለውም። በአካባቢው ባለው የጦርነት ግጭት ምክንያት የጤና ባለሙያዎች የሸፈኑት 30% ብቻ ነው። ቫይረሱ ድንገተኛ ትኩሳት፣ ራስ ምታት፣ ማስመለስና የሰውነት ክፍሎች ስራ ማቆም የሚያስከትል ገዳይ በሽታ እንደሆነ የዓለም ጤና ድርጅት እየገለጸ ይገኛል። ነገር ግን ተስፋ ሰጪው ዜና የዩናይትድ ኪንግደም መድኃኒት ተቆጣጣሪ ኤምኤችአርኤ በኦክስፎርድ ዩኒቨርሲቲ የተሰራውን አዲስ ክትባት በሰዎች ላይ እንዲሞከር ፈቅዷል። የዓለም ፖለቲከኞች በጦርነት ሲጠመዱ የጤና ባለሙያዎች ደግሞ ከአይን ከማይታየው ገዳይ ቫይረስ ጋር የሞት ሽረት ትግል እያደረጉም ይገኛሉ። ክቡራትና ክቡራን የተከበራችሁ የቻናላችን ቤተሰቦች እርስዎስ ምን ያስባሉ? ኢራን ሆርሙዝ ከኒውክሌር ቦምብ ይበልጥብናል ማለቷ አሜሪካን ወደ ድርድር ታመጣታለች ወይስ የባሰ ጦርነት ይጭራል? በኮንጎ የተከሰተው የኢቦላ ወረርሽኝስ በዓለም አቀፍ ደረጃ ስጋት ይሆን? ሀሳቦን ከታች በኮሜንት ላይ ይጻፉልን። በቀጣይ ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን ይጫኑ። ቪዲዮን ላይክ ማድረጉንም አትርሱ። በያላችሁበት የዓለም ዳርቻ ቸር ቆዩ።